አቶ ማሞ ፈረንጆ በወላይታ ሶዶ ከተማ ኦቶና አካባቢ እድገት መንደር ነዋሪ ናቸው። እሳቸውም ሆኑ ባለቤታቸው ማየት የተሳናቸው ከመሆናቸው ባለፈ ጧሪና ቀባሪ አጥተው በችግር ሲማቀቁ ቆይተዋል። በተለይም ክረምት በመጣ ቁጥር ጣራው እንደ ወንፊት በሆነ ደሳሳ ጎጆአቸው ውስጥ የሚገፉት ኑሮ የሰቀቀን እንደነበር ይናገራሉ። ይህንን ማህበራዊ ችግር የተመለከተው የወላይታ ሶዶ ከተማ አስተዳደር ግን በዘንድሮው የክረምት ወራት በጎ ፈቃድ አገልግሎት መነጽሩ ተመልክቷቸዋል። እግዚአብሔር ይመስገን አሁንማ ታላቅ ደስታ አግኝቻለሁ። ከዚህ በፊት ጎርፍ ያሰኘም ምግብ መብላት አልችልም፣ መተኛት አልችልም፣ ቁጭ ብዬ ነው የሚያድረው። መቼ ጎርፍ ጠርጎ ይወዛል በማለት እየተጨነቁ እየተሰቃዩ ያለው ለኔም እግዚአብሔር ከሰማይ መጥቶ እነን ነገር ስለጀመረ በጣም ታላቅ ደስታ ይሰማኛል። የእነኝን ጥንዶች ቤት በ3 ሳምንት ውስጥ ገንብቶ ለማጠናቀቅ ቃል የተገባ ሲሆን የከተማዋ ነዋሪዎች ሁሉ በዚህ ቀና ተግባር ላይ እንዲሳተፉ ጥሪ ቀርቧል። በክረምት የበጎ ፈቃድ አገልግሎት ከ40 ሺህ በላይ የህብረተሰብ ክፍሎች በማሳተፍ በ18 የስምሪት መስኮች ስራዎች እንደሚከናወኑ ተገልጿል። በዚህም ከ230 ሚሊዮን ብር በላይ የመንግስት ወጪን ለማዳን ታቅዶ እየተሰራ ነው። ከፍ ያለ እቅድ አቅርበናል። ከዚህ ጋርም ተያይዞ የወጣት ቁጥር ምልመላም ወደ 40593 ያህል ወጣት ምልመላው አካል እንዲሆን ለማድረግና እነዚህን ለሶስቱም ክፍለ ከተማ ከፋፍለን የሰጠንበትና 33000 ያህል ሴቶች የዚህ የዘንድሮ ክረምት በጎ ተግባር ተሳታፊ ይሆናሉ። ህፃናትም ጭምር በዚህ ላይ ይሳተፋሉ። በየድርሻቸው የሚሳተፉ ይሆናሉ። ከዛ ጋር ተያይዞ ከ148000 በላይ ህብረተሰብ ክፍሎችን ድጋፍ ለማድረግ ነው እቅድ ያዝ ነው። አሁን ይሄ የጀመርነው ቤት አትሊስት በ15 ቀን ላይ ሁላችንም ትኩረት ሰጥተን ከተማ አቀፋዊም ከመሆኑ አንፃር በፓርቲ መሪነት በጥብቅ ዲሲፕሊን ተመርቶ በ15 ቀን ላይ ጨርሰን እንዲገቡ ነው የምንፈልገው። በዚህ በክረምት ወራት ላይ ወደ 18 የሚሆኑ የትኩረት መስኮች ላይ ትኩረት ሰጥተን አገልግሎት ለመስጠት ነው የታሰበው። በሌላ በኩል የታካሚዎችን ህይወት ለማዳን የታለመ የደም ልገሳ መርሃ ግብር የተለያዩ የማህበረሰብ ክፍሎች በፈቃደኝነት ደም በመለገስ የሰውን ህይወት ለማትረፍ ያላቸውን ኃላፊነት እየተወጡ ነው። ከዚህ ቀደም ለ30 ጊዜ ለግሻለሁኝ። ይሄ 31ኛዬ ነው። በየጊዜው በየ3 ወሩ በወሊድ ምክንያት ካቋረጥኩባቸው ጊዜያት ውጪ አንድም ጊዜ በየአመቱ ሳላቋርጥ በአመት 3 እለግሳለሁኝ። በዚህ ውስጥ ደግሞ የሚገኘው እርካታ ይሄ ነው የሚባል በቁጥር በገንዘብ እንዲሁም ደግሞ በቁስ የሚለካ አይደለም። ደም ልገሳ ሳረግ ታላቅ ደስታ ነው የሚሰማኝ። በየ3 ወር ሁሌም ከ4 አመት ጀምሮ እየሰጠው ነው እስካሁን የመጣው። ደም መለገስ ምንም አይነት ጉዳት የለውም። ደም ከሰጠን በኋላ ያለው ደስታ አሁን ሰውነት ላይ ቀለል ይላል። ጫናዎቹን ሙሉ ቀለል ያደርጋል። እጅግ በጣም ደስ የሚል ነው። ሁሉም ሰው ማድረግ ብቻል መልካም ነገር ነው። የዘንድሮው የክረምት በጎ ፈቃድ አገልግሎት ለበርካታ ማህበራዊ ችግሮች ዘላቂ ምላሽ ለመስጠት ሰው ተኮር በሆነ እሳቤ እንደሚሰራ ተገልጿል። በተለይም ትኩረት የሚሹ የማህበረሰብ ክፍሎች፣ አካል ጉዳተኞች፣ ህፃናትና አረጋውያን ቅድሚያ ተሰጥቷቸው ድጋፍ እየተደረገላቸው ነው። ከግንዛቤ እስከ ሀብት ማሰባሰብ ድረስ በፓርላማ በህፃናት ፓርላማ በኩል በህፃናት አደረጃጀት በራሳቸው በመንቀሳቀስ የተለያዩ የህብረተሰብ ክፍሎችን ተደራሽ በማድረግ የሀብት አሰባሰብ ስራ፣ የግንዛቤ ማስጨበጥ ስራ በትምህርት ቤቶች በሰው በሚሰበሰብበት ቦታዎች የሚያስኬዱ ነው የሚሆኑት። ከሴቶች አንጻርም ከ35000 በላይ ሴቶች እንደሚሳተፉ አቅደናል። ይሄ ብቻ ሳይሆን ይሄ አሁን ላይ ያለውን ቁጥር ነው። ነገር ግን ከዛም በላይ ሴቶች በተለያየ በታቀዱ በ18ቱም ተግባራት እንደሚሳተፉ ያው አቅደናል። በተለይም የቤት ግንባታን አዳዲስ ቤት ግንባታዎችን እንደዚሁም ደግሞ ጥገናዎችን በ18ቱ መስኮች ላይ በተጠናከረ ሁኔታ ታቅዶ እየተሰራ ነው። የደም ልገሳም እንደዚሁም ደግሞ የቤት ግንባታ እዛ ውጪ በዓል በደረሰ ቁጥር ደግሞ ማዕድ የማጋራት ሂደት በተቋም ደረጃም በግለሰብ ደረጃም በበጎነት እየተሰራ የመጣ ነው። ከዚህ ባሻገር እንግዲህ የትራፊክ ደህንነት በተለይ በበጋ የማስተማር እንደዚሁም ደግሞ የስፖርት ልማቱንም ዘርፍ በዚሁ አካቶ ከመስራት አንጻር ብዙ ለውጦች አሉ። ማህበረሰቡም ደግሞ የራሱን የበጎነት ስራዎችን እንደ ልምድ እየወሰደ የመጣበት ሁኔታ ነው ያለው። በመረዳዳት የብዙዎቹ እንባ የታበሰበት ሁኔታ ነው ያለው። ኢንተርኔት ያጋማላመቱ በፖሎ ደረጃ ጋር ኢንተርኔት ከጦሰ መንግስት ያረሰሩ ወጥቶ ጦሰ ኢንተርኔት አንጆሎ ዲቴ